አንቺ ኮቶታ ማለት ነው። አንቺን ደግሞ ማመኔ አዎ እውነት ነው። ከአብርሃም ህይወት ልትወጣ ነው፣ ራሷን ልታስከብር ነው ብዬ ደግሞ እልልልል ማለቴ አንቺ ሰው አድርጌ ማለት ቱ አንቺን ብሎ ደግሞ ክብሯን ጠባቂ ሴት እኔ እኮ እውነት እንደዛ አልቅሳ ያ ሁሉ እያለቀሽ ሳታስቢበት ነበር እንዴ? በአንድ ቀን ነው ያቃተሽ? በአንድ ቀን ነው ራስሽ ልታጠፊ የሆነው? ያቺ እኮ ሴት እኮ እርጉዝ ሆና የኔ ሩትዬ ማለት ነው የኔ ጠንካራ ሴት፣ እንደ አንቺ አይነት ሴት እኮ በዚህ ምድር ላይ የለም። የምሬን ነው፣ እውነቱን እንናገር ከተባለ ማለት ነው። ያ ሁሉ ውጣ ውረድ አሳልፋ፣ ያ ሁሉ ተሰድባ፣ ያ ሁሉ ተረግጣ፣ ከነ ልጇ ተዘግዝቃ እስከ ዛሬ ድረሳለች የኔ ጠንካራ ሴት ማለት ነው። አንቺ ሽልጥልጥ ማለት ነው። በአንድ ቀን ገና ራስሽ አልፈልግም በቃ ምናምን ብለሽ አብርሃም እንደዚህ የሚሆን ከሆነ ከህይወቱ ልውጣ ምናምን ብለሽ በማግስቱ መጥተሽ ደግሞ ራሴን ላጠፋ ነው ያለሱ መቀመጥ አልቻልኩም ያለሱ መተኛት። ምን አይነቷ ማትረባናት መናታችሁ ቱ ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው የኔ ወርቆች። እንግዲህ ሄርሜላ የምትባለዋ አንድ ቀን እንኳን ውላት አታድር ራሴን ላጠፋ ነው፣ አለ አብርሃም መኖር አልቻልኩም፣ ያለ ፍቅሬ መኖር አልቻልኩም እያለች እንግዲህ እያለቀሰች መጣለች። ወይዘሪት ቡዜ ደግሞ ልጅቷ በጣም ራሷን እየጎዳች ነው፣ ራሴን አጠፋለሁ ያለሱ መኖር አልችልም እያለች ነው ብላ እንግዲህ ወንድሟ ጠርታ አቶ አብርሃም ደግሞ በዚህ 2 ቀን ውስጥ አስቤበት እመርጣቸዋለሁ ብለዋል። እንግዲህ የኛ ንግስት የኛ ጠንካራ ሴት ደግሞ የራሷ ውሳኔ ወስናለች። ሩትዬ ማለት ነው ያንተ ምርጫ ውስጥ የምትገባ ሴት አይደለችም። እዛው የለመድክበት ከሄርሜላ ጋር ተረከስከስ ማለት ነው። ምክንያቱም እሳት ነጥፍላለች ልክ እንደመጣፍ ማለት ነው። ገባ አይደለ?